አልጋ ከተነሳው ገና አንድ ወሬ ነው እንደተነሳው ነው ወደዚህ የመጣው። ስንት ጊዜ ነው አልጋ ላይ ያስተኛሽ? አንድ ወር ሙሉ ከስራዬም ትቼ አንድ ወር ሙሉ አልጋ ላይ ነበርሽ? አላሳደኩም። አዎ ምንም የለም፣ በሽታ ነው። ግን ስገባ ሆዴ ያብጣል፣ ራሴ ይታመማል፣ አንዳንዴ እግሬ ሁሉ ይዘኛል። ቆሜ አልሄድም። አባ እስኪ ይኸው ተመላለሽ እስኪ። እግዚአብሔር ይመስገን። ያሳደግኳት 10 ዓመት ሙሉ በመድኃኒት ሁሉ ቤተሰቦቿማ ይደክማሉ፣ ሆስፒታል ይሄዳሉ። ምንም 10 ዓመት ሙሉ ገንዘባቸውን ብቻ ልጨርስ እሷንም ልጨርሳት ነበር። 10 ዓመት ነው ያሰቃያት? 10 ዓመት ሙሉ በመድኃኒት። ምን ናት? ባለቤቴ ምንድነው የሚያማት? በህክምናው ብዙ ነገር እንዲህ ትታያለች። በስፔሻል የተባለው ጤና ሳይንስ ታየች፣ ኖርማል ነው፣ ምንም የላትም ነው የሚባለው። ትታያለች፣ ምንም የላትም ነው የሚባለው። ብቻ እዚህ ጋር ኩላሊቷ ጋር ወጋኝ ትላለች። ከዛ መድኃኒት ይሰጧታል፣ መርፌ ያዙላታል። ለጊዜው ለው እምቢ ይላታል፣ ይመለስባታል። ስንት ዓመት ነው እንደዚህ የተሰቃየችው? ወደ 10 ዓመት ምናምን 10 ዓመት ምናምን። ምን ነው የምትጨርሳት? ነበረ ወይኔ 10 ዓመት ሙሉ እኮ ነው ያሳደግኳት። 10 ዓመት ሙሉ በመድኃኒት ሁሉ ቤተሰቦቿማ ይደክማሉ፣ ሆስፒታል ይሄዳሉ። ምንም 10 ዓመት ሙሉ ገንዘባቸውን ብቻ ልጨርስ እሷንም ልጨርሳት ነበር። 10 ዓመት ነው ያሰቃያት? 10 ዓመት ሙሉ በመድኃኒት። የምን መድኃኒት ነው የምታስወስዳት? ወይኔ የምን መድኃኒት ነው የምታስወስዳት? እንዴ ጨጓራ ነው ይላሉ፣ አንዴ ሌላ በሽታ ይጠራሉ። እኔ መቼ ተገኝቼ ይደበቃለሁ? አጀሬ አልተገኘም። እሺ ማን ያለኸው ንገረኝ፣ በስላሴ ይዣለሁ። እኛማ ብዙ ነን። ወይኔ አትነፋረቅ፣ ብዙ ናችሁ። ማን ናችሁ ነው የምልህ? አይነ ጥላ፣ ቡዳ፣ የቤተ ዘብዛር፣ የአባቷማ በስማም እሱ ነው። ደግሞ አንድ ቤተሰቡ ሙሉ እያመሰ ያለው ሁሉም ታሟል። አሁንማ ቀጥል። ማን ያለኸው? በቃ እኛ ብቻ ነን ያለነው። ምን አረጋችኋት? ልጅቷን ምን አረጋችኋት? በላናት፣ ጨረስናት። ልጆቿ እንዳታሳድግ፣ ትዳሯን እንዳትይዝ ስንት ነገር አደረግናት። ወይኔ ዛሬ ወይኔ ያበቃልኝ ዛሬ። ወይኔ እውነትህን ነው። ዛሬ አብቅቶልሃል፣ የመጨረሻ ነው። ና እስኪ አንተ። ምን ናት? ባለቤቴ እዚሁ አዲስ አበባ ናችሁ? ደብረ ዘይት። ከደብረ ዘይት ምንድን ነው የሚያማት? በህክምናው ብዙ ነገር እንዲህ ትታያለች። በስፔሻል የተባለው ጤና ሳይንስ ታየች፣ ኖርማል ነው፣ ምንም የላትም ነው የሚባለው። ትታያለች፣ ምንም የላትም ነው የሚባለው። ብቻ እዚህ ጋር ኩላሊቷ ጋር ወጋኝ ትላለች። ከዛ መድኃኒት ይሰጧታል፣ መርፌ ያዙላታል። ለጊዜው ለው እምቢ ይላታል፣ ይመለስባታል። ስንት ዓመት ነው እንደዚህ የተሰቃየችው? ወደ 10 ዓመት ምናምን 10 ዓመት ምናምን። አሁን ባለቤትህን እንግዲህ የቤተሰቡ ዛር፣ መተቱ፣ አይነጥላው፣ ቡዳ እንደሚያሰቃያት ታውቃለህ? አውቃለሁ። የቤተሰብ ጣጣ እንዳለ አውቃለሁ። የቤተሰብ ጣጣ አለ። ጎበዝ ነህ አንተስ እንኳን አውቃል፣ ተረድተሃል። ሌላው ግን አያውቅም። በትዳሩም በጤናውም ችግር ሲመጣ ወደ ኋላ ዞር ብሎ ቤተሰቦቻቸውን አይፈትሹም። እናት አባታችን፣ አያቶቻችን፣ ቅድመ አያቶቻችን ምን እንዳላቸው አናውቅም። ስትጠይቁ ግን ታውቃላችሁ። ባለማወቅ በየዋህነት የሚገብሩት የሚያመልኩት ለልጅ ይተርፍና ይኸው ጤና ይነሳል፣ ትዳር ይበጠብጣል፣ ቅስም ይሰብራል፣ ከሰው በታች ያደርጋል። ምንም ሳልላት እንትን ትልብኛለች። ምንም ሳልላት ማለት አትስማሙም? አንስማሙ። እስኪ ቀና በል። ትንሽ ነገር ከተናገርኩ በቃ በማያናገራን ነገር ትናገራለች። ሰላም የለንም ቤታችን ውስጥ። ስንት ልጆች አላችሁ? 2። ከተጋባችሁ ስንት ዓመታችሁ ነው? 10 ዓመት 9 ዓመት። እሺ ቀና በል አንተ በስላሴ
እያየኸኝ አውራ። ተንበርከክ ተንበርከክ ነው የምልህ በስላሴ ስም። ተንበርከክ። እሺ ትዳሯ ምንድን ነው የምታደርገው? ባሏን ለምን በትዳሯ አብራ ትኖራለች እንዴ? ልጆቿ እንዳታሳድግ ጣላታለሁ። ማን የምታጣለው? አይነ ጥላው ነህ? ዛሮ አይነ ጥላው ባል ሆነ ተቀምጠሃል? አዎ አለሁ ሆዷ ውስጥ። እሺ ሆዷ ውስጥ አለ እየበላ። ሰውነቷን እንደ በላሃት እንዲያደረካት ማን? እኔ ነኝ አይነ ጥላ። እሺ አይነ ጥላ በላዋት በቃኝ 10 ዓመት ሙሉ። ዛሬ ግን ተያዝኩኝ። በቃኝ እሄዳለሁ። በቃኝ እንድትሄድ እኮ ነው የተነጋገርነው። በነገራችን ላይ አይነ ጥላ ሰውነትን ያጫጫል፣ ይጨርሳል፣ ደም ግባት ውበትንም ያጠፋል። ከዛ ደግሞ አልፎ ተርፎ ደግሞ በዛሁን እንደምታዩት የሷን ሰውነትን የጨረሰው ደም ግባቷን ያጠፋው። ሌሎቹ ላይ ደግሞ በዚህ በተቃራኒ ይሁንና ያለ ጊዜያቸው ያወፈራቸዋል፣ ያገረጅፋቸዋል። ወጣት ሆኖ ትልቅ ሰው ሆኖ እንዲታዩ ያደርጋል። በዚህ ምክንያት በቃ ራሳቸውን በወጣትነት እድሜ እኔ ትልቅ ሰው ነኝ ከዚህ በኋላ አላገባም፣ ውበቴ ደም ግባቴ ጠፍቷል እያሉ ተስፋ ይቆርጣሉ። እንደዚህ አይነቱ ደግሞ በቃ የበላችሁን እየበላ ደሟን እየጠጣ ስጋዋን እየበላ አጥንቷን እየጋጠ ደም ግባቷን አጥፍቶ ከሰውነት ተራውጥቶ እያሰቃየ ይኖራል። ባል ምስካሪ ነው። በሕክምና ምንም ነገር የለም። አንዱ ይባላል መድኃኒት ይሰጣል፣ መፍትሄ የለውም። ይሄው ራሱን እንደሚያሰቃየው ይሄ የብዙ ሰዎች የሚታይ ታሪክ ነው። ማየት ስላቃተን ነው። አልገለጥ ብሎን የመናፍስቱን ውጊያ ስላላወቀን ስላልነቃን እንጂ እንደሷ የሚሰቃዩ እልፍ ሰዎች አሉ። ራሳቸው ይሰቃያሉ፣ ትዳሩም ይሰቃያል። ራሳቸውም ይሰቃያሉ፣ ልጆቻቸውም ይሰቃያሉ። ሰላም የለም፣ መረጋጋት የለም፣ ጤና የለም፣ በረከት የለም። ድብልቅልቅ ያለ ህይወት። አንዳንድ ጊዜ እግዚአብሔርን እያመለኩኝ ቤተ ክርስቲያን እየሄድኩኝ በዚህ ደረጃ መፈተነው ሰላሜን ማጣው ምንድነው እያላችሁ ትጮሃላችሁ። ችግሩ ከእግዚአብሔርም አይደለም፣ ከናንተም አይደለም፣ ከመንፈሳዊ ህይወታችሁም አይደለም፣ ከመናፍስቱ ነው። እሱን አለማወቅ ብዙ ዋጋ ያስከፍላል። ማወቅ ደግሞ ነቅሎ እንደዚህ ይጥላል። አሁን እኮ እናንተ ጠላታችሁን ታውቃላችሁ፣ ስለ ጠላታችሁ መረጃ የላችሁ። የትኛው መንፈስ ምን እንደሚያረጋችሁ አታውቁ። አይነ ጥላ ምን እንደሚያረጋችሁ አታውቁም። ዛሮ ምን እንደሚያረጋችሁ አታውቁም። መተቱ ምን እንደሚያረጋችሁ አታውቁም። ቡዳው ምን እንደሚያረጋችሁ አታውቁም። ዝም ብሎ ሲጠራ ትሰማላችሁ፣ ቀላል ይመስላችኋል። እጅግ በጣም ጥንታዊ ጠላት ናቸው እኮ እነዚህ። የተባረርነው በሰይጣን ምክንያት ነው ከገነት። ከዛ ምክንያት ሆኑን ይኸው እዚህ ደግሞ ያሰቃዩናል። እሺ ሌላ ምንድነው የምታረጋት? ስራ እንዳሰራ ነው። እሺ እቤት ነበረች፣ ስራ ጀመረች። ስራ ደግሞ ያው ካቆመች አሁን 1 ወር ሆናት። ምን ልታረጋት ነበር መጨረሻ? ጨርሳት ነው ልገላግላት፣ ልጆቿ እንዳታሳድግ። የሚገርም እኮ ነው። ራሷን እንድትጠላ አገሩን ጥላ እንድትጠፋ ራሷን ታጠፋለች። ባሏን አትወደው? ባሏን አትወደው ማለት አትወደው። ምን ያደርግላታል እሱ? አንተ አትወደውም ነው፣ እሷማ ትወደዋለች። ምን ያደርግላታል? ምን ያደርግላታል? ምን ያደርግላታል? ልጆቿንም አትወዳቸውም እሱ። እስኪ እቀፈው ባሏን። አረ አታቅፈውም? አትወደውም? ይሄን ጠላት ተሸክመህ ትኖራለህ። በትዳር ሚስት አለች። በሚስት ውስጥ ደግሞ እነዚህ አሉ። የሚታየው አካል አለ፣ የማይታየው አካል ደግሞ አለ። አንተ የምታየው ይሄ የሚታየውን አካል ነው። በሷ ውስጥ ያለው የማይታየውን አካል አታውቅም። ካልተገለጠልን ካላወቀን ምንም ከንቱ ነው የሚሆነው። ቅዱስ ሚካኤል ስፔሻል የተባለ ማለት ነው። ለምርመራ ብቻ ሙሉ ምርመራ 17000 ከፍዬ ነበር ያስመረመርኳት። ከዛ እንደገና ደግሞ መድኃኒቱ ራሱ ከምርመራው በልጦ ወደ 18000 ምናምን መድኃኒት ገዝቼ ምንም ነገር አልተፈወሰችም። ድጋሜ ደግሞ እዚህ ጤና ሳይንስ አሳየዋት። ሁሉን ነገር ታይታ ምንም ነገር የለም። ይኸው መድኃኒቱንም አሁን አለ ትወስዳለች፣ ግን ለውጥ የለውም። ኪዳነ ምሕረት ረድታ አግዛህ እንጂ እኮ እሱ የሚለው አንተ ጤና ማጣቷን ገንዘብ ማውጣትን ነው የምታየው። እሱ ደግሞ እቅዱና አላማው ሌላ ነው። እገላግላታለሁ አይደል የሚለው። ያ ማለት በሞት ወስዳታለሁ ነው። እሺ አሁን ትሄዳለህ፣ ከሰውነቷ ከህይወቷ ትወጣለህ።
እዛው መኖሪያችሁ ሲኦል ትሄዳላችሁ። እሺ እንሄዳለን። በቃ ተቃጥለናል። በቃ እሺ ከጨጓራው ከማጸኗ ባጥና ወጣ። በስላሴ ስም እወጣለሁ፣ እለቃለሁ። ባጥና ወጣ። ተነስ በስላሴ ስም። አትነፋረቅ፣ አታደናቁረኝ። ዝም በል፣ አትጩ። በልጥራ በስላሴ ስም በል። በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም በል። በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም፣ በዛሬው ዕለት በኋላው በሰማዕቱ በቅዱስ ጊዮርጊስ ስም የቤተሰብ ዛር፣ አይነ ጥላ፣ የቡዳ መንፈስ፣ የእድል መተት ሁላችንም አንድም ሳንቀር ከሰውነቷ ወጥተናል። በስላሴ ስም ለዘላለም በሲኦል ታስረናል። ከእንግዲህ በኋላ በትዳሯ በጤናዋ አንፈትናትም። መድኃኔዓለም ይፍረድብኝ። የዘጋነውን እድሎቿን በኪዳነ ምሕረት ስም ከፍተናል። በል 7 የጮህ እናውጣ። አንድ ቶሎ በል። 1 ቀጥል፣ 2 ቀጥል፣ 3 ቀጥል፣ 4 ቀጥል፣ 5 6 በል። የመጨረሻ ገንዝና ሂድ። ሊቀ መላኩ ቅዱስ ገብርኤል በስላሴ ስም ሲኦል ያውርድክ። ኪዳነ ምሕረትን አመስግኑላት። በጣም ያሳዝናል። እንዴት እንዳደቀቃት አያችሁ አይደል? ደቀቀን ያረጋት። እኔ እስኪ ጠላትሽ አልቅስ። እኔ እናቴ አይዟችሁ፣ አታልቅሱ። እግዚአብሔር ይመስገን። ደህና ነሽ? እንዴት ነሽ? አባ የት ነው ያለሁት? ያለሽው ጎሮ ኪዳነ ምሕረት ልጆቿን የምትፈውስ የምታድን ና እስኪ በል። አታልቅስ። ጎሮ ኪዳነ ምሕረት ነው ያለሽው። ይኸው ባለቤትሽ ህይወትሽን ሲበላ የነበረው፣ ትዳርሽን ሲበጠብጥ የነበረው፣ ሲያሰቃይሽ በጤናም ሲፈትንሽ የነበረው የቤተሰብ ዛር ነበረ። በቤተሰቦችሽ አይደል? አዎ። አይነ ጥላ ነበረ፣ መተት ቡዳው፣ እነሱ ሁሉ ለቀው ተሸኝተው ተሰናብተው ነው። እሺ ደስ አለሽ? አባቴ ተሰቃይቻለሁ። እኔ 10 ዓመት ሙሉ ሁሉ ቦታ ሄዳለሁ፣ ባዶ ነው። ሁሉ ቦታ ሄዳለሁ፣ ምንም የለም ነው። በመድኃኒት ኃይል አሁን እንኳን ካልጋ ከተነሳው ገና 1 ወሬ ነው እንደተነሳው ነው ወደዚህ የመጣሁት። ስንት ጊዜ ነው አልጋ ላይ ያስተኛሽ? 1 ወር ሙሉ ከስራዬም ትቼ 1 ወር ሙሉ አልጋ ላይ ነበርሽ? አላሳደኩም። አዎ ምንም የለም፣ በሽታ ነው። ግን ስገባ ሆዴ ያብጣል፣ ራሴ ይታመማል፣ አንዳንዴ እግሬ ሁሉ ይዘኛል። ቆሜ አልሄድም። አባ እስኪ ይኸው ተመላለሽ እስኪ። እግዚአብሔር ይመስገን። አይዞሽ፣ አሁን የሚይዝሽ የለም፣ የያዘሽ ለቆሻል። ና እስኪ ባልየው ደስ አለ? በጣም ትዳርን ሲበጠብጥ ሚስትንም ሲያስቸግር የነበረው ተነቅሏል። ኪዳነ ምሕረት የመጨረሻ ታርግላችሁ በሏቸው። ደስ አለ አይደል? በጣም አይዟችሁ፣ መብራን የመጨረሻ ታድርግላችሁ። አሁንም ኪዳነ ምሕረት በጤናችሁ፣ በስራችሁ፣ በትዳራችሁ፣ በበረከታችሁ አትለያችሁ። አንቺን የፈታሽ ኪዳነ ምሕረት ሁሉንም የታሰሩትን ትፍታለን። ሁላችሁንም ታስብ ኪዳነ ምሕረት። እኔን ያሰበች እናት እናንተንም ታስባችሁ። በነገራችን ላይ እንደዚህ በህመም ሲያሰቃይሽ የቤተሰቡ ዛር አይነ ጥላው እንደው መንፈስ ነው ብለሽ ታስቢ ነበር? እኔ በጭራሽ አባ። ስታመም ሕክምና ነው እንጂ ጸበል እንኳን አይፈቅድልኝም ነበር። ጸበል አያመለክትሽም? አያመለክተኝም። ሄዳለሁ ብዬ ስነሳ ኬት መጣ ሳልል በቃ ብልሽሽት ይወጣለሁ። እዛ እኮ ገንዘብም ከፍለሽ ጤናም የለም። እዚህ እኮ በነፃ ነው ያለኝ። የሌለኝ ሁሉ ነው ባዶ ያደረገኝ። ከኔ አልፎ ቤተሰቦቼም በእኔ ምክንያት ባዶ ቀርተዋል አባቴ። እንዲህ ነው እኮ ኢኮኖሚካሊም እኮ ያደቃል። ታውቃላችሁ፣ አዙሮ ሆስፒታል አንከራቶ ገንዘብ አስወጥቶ መጨረሻ ምንም የለም። እዚህ ደግሞ ስትመጡ ያው ዶክተር ጋር ለመቅረብ የካርድ አለ አይደል? ዶክተሩ ጋር ደግሞ ቀጠሮ አለ፣ ላብራቶሪ ምርመራ አለ፣ ውጤት ጠብቁ ትባላላችሁ። ኤክስሬ፣ ኤምአርአይ፣ ራጅ፣ አልትራሳውንድ ምናምን ትባላላችሁ። ከዛ ይሄ ነው ተብሎ ከዛ መድኃኒት። እዚህ ስትመጡ የዶክተር ቀጠሮ የለም፣
አይደለ እንዴ? የካርድ የለም የሕክምናም የለም። በነፃ እኮ ነው የሚዳነው። ሰው እኮ በነፃ አልድንም ብሎ እኮ ነው ገንዘቡን እየቀፈቀፈ መከራ የሚሸከመው። ይሄ ማለት ሆስፒታል አትሄዱ አይደለም። ሰው በስጋ ያመዋል፣ ስጋዊ ህመም አለ። እሱ ጥሩ ነው፣ በሕክምናውም መፍትሄ አለው። እንዲህ አይነት የመናፍስቱ ከሆነ እዛ መፍትሄ የለም፣ ገንዘብ ብቻ ነው ትርፉ። እዚህ ደግሞ ስትመጡ ገንዘብ አትከፍሉም፣ ጤናውን አትርፋችሁ መንፈሱን ተገላግላችሁ ነው የምትሄዱት። እመቤታችን የመጨረሻ ታድርግልሽ። ለአንቺ የደረሰች ወላዲተ አምላክ ለሁሉም ትድረስልን። እመቤታችንን አመስግኑላቸው።